ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታዮች ደህና ናችሁ? ያለው ፈጣሪ የተመሰገነ ይሁን። ዛሬ ውዶቼ ቱርክሽ ክበብ በርተጃን በተፈጨ ስጋ ነው የምሰራላችሁ። ዋው ነው፣ በጣም ተወዱታላችሁ፣ በጣም ይወደድላችኋል። ሽታው ልነግራችሁ አልችልም፣ ጣዕሙ ለየት ያለ ነው፣ ልነግራችሁ አልችልም። የምር ስሩና ሞክሩ፣ ይህን ሰርታችሁ ሳታመልጥ እንዲያመልጣችሁ። እሺ እዚህ ጋር ውዶቼ እንዳያችሁት የተፈጨ ስጋ 1 ኪሎ ነበረ፣ ግን እኔ ሌላ ስራ ሰርቼለታለሁ ከላለው ወስጄ ማለት ነው። ዘይት አረኩ። ዘይቴን ካረኩ በኋላ እጄን ሳላሳርፍ እንደዚህ እንደምታዩኝ ጥብስ ጥብስ አደርገዋለሁ ማለት ነው። እናንተ 1 ኪሎ ስጋ የምትሰሩ ከሆነ የምታደርጉት ልንገራችሁ። ፍልፍል ባርድ ከሶስቱም አይነት ግማሽ ግማሽ ወይም ሩብ ሩብ ውሰዱ ማለት ነው። የሚያቃጥል በርበሬ የሚወዱ ከሆነ ሩብ ማንኪያ ብላክ ፔፐር፣ ሩብ ማንኪያ ፍልፍል መጅሩጥ ወይም ፍልፍል የተደለዘ በርበሬ ማለት ነው። ሩብ ማንኪያ ተጠቀሙ ማለት ነው። ጠማጥማችንም ሩብ ማንኪያ ተጠቀሙ። ወይም ደግሞ እናንተ እንደምትፈልጉት ነጭ ከሆነ የምትፈልጉ ነጭ፣ ቀይ ከሆነ የምትፈልጉ ቀይ፣ እንደምትፈልጉት እንደምትወዱ ተጠቀሙ ማለት ነው። እንዲሁም አሰሮቻችሁ ከሰራችሁላችሁ አረቦች ግማሾቹ የሚያቃጥል ይወዳሉ፣ ግማሾቹ የሚያቃጥል አይወዱም ማለት ነው። አሁን እኛ ቤት ችግር የለባቸውም፣ እጨምራለሁ ማለት ነው የሚያቃጥል በርበሬ። እዛ ጋራ 2 በርተጃን ነው የተጠቀምኩት እኔ። እናንተ 1 ኪሎ ስጋ የምትጠቀሙ ከሆነ 3 በርተጃን ተለቅ ተለቅ ያለ ተጠቀሙ ማለት ነው። እኔ ግን ያው ከኪሎ ያነሰ ከግማሽ የበዛን የሰራሁት። ይህንን እንደምታዩ 2 በተንጃን እዛ ጋር እየጠበስኩ ነው። በፎይል ጠቅልላ አድርጌዋለሁ። ከስር ሀዲድ ነው የተጠቀምኩት። ይሄ ሲሊንደር ጋዝ ስላልሆነ ማለት ነው። ሲሊንደር ጋዝ ያላችሁ በፋሃሙ መጥበስ ትችላላችሁ። በፎይል ጠቅልላ አድርጋችሁ እንደዚህ በተንጃን ጠቅልላ ካደረጋችሁ በኋላ ወጋ ወጋ አድርጋችሁት ትንፋሽ እንዲወጣበት ማለት ነው። 1-3-4 ቦታ ከወጋችሁት በቂው ነው፣ ትንፋሽ እንዲወጣ ነው። ከዛ እዚህ ጋራ ፍልፍል ባርድ ፍሬዘር ውስጥ ያለኝ ሄጃ መጣሁኝና እንደምታዩት ከተፍ ከተፍ አደርገዋለሁኝ። ከዛ እጨምረዋለሁ ማለት ነው። በመጀመሪያ ግን ቅመሞችን ነው የምጨምረው። ከዛ ጥብስ አደርገዋለሁ ከቅመሞች ጋር ጠበስኩ በኋላ ይሄ ፍልፍል ባርዱ ስጋው ከበሰለ በኋላ ነው የምንጨምረው ማለት ነው። በስሎ ልናወጣው ትንሽ ሲቀረው አካባቢ ነው የምናደርገው ማለት ነው። እዛ ጋራ ታውኛላችሁ። አሁን ቆይ ቅመሞቹን እጨምራለሁ። ብላክ ፔፐር፣ ፍልፍል ፍላንክ ወይም ትልዝ በርበሬ እና የሚያቃጥል ስፓይስ ነው የተጠቀምኩት እኔ። እናንተ የማትወዱ ከሆነ ሰዎቻችሁ የሚያቃጥል ነገር የማይወዱ ከሆነ ወጥ ፓፕሪካ መጨመር ትችላላችሁ። እዚህ ጋራ እንዳያችሁኝ 1 የሾርባ ማንኪያ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ነው ጅራ አረኩበት። እዚህ ጋራ ክድና አርጌ ነው ያበሰልኩት። እሳቱ ቀነስ አርጌ ነው ይበስልልኝ። ይሄው እንደምታዩኝ ይሄ የሚያቃጥል ስፓይሲ ነው፣ እኛ ጋር ስለምንወድ ነው። እሺ እንደዚህ ጭምር አደርጋለሁ። ማጅም ጥማጥም ሩብ ማንኪያ ተጠቀሙ። እሺ እናንተ 1 ኪሎ ለምትሰሩ ሰዎች ነው። በተረፈ ግን እንደምትሰሩት መጠን ማድረግ ትችላላችሁ ማለት ነው። ይሄም ብላክ ፔፐር ነው። እዚህ ጋር ፍልፍል ባርዱን የምጨምረው በስሎ ከወጣ በኋላ ማለት በስሎ እዛው እሳት ላይ ሆኖ ግን እሳቱን ለቁጥር ላይ አደርገዋለሁ። ከዛ ነው ጨምረውና እንዲ ላይ ያማስላለሁ ነው። እኛ ያው ቀይ ነገር ስለፈለግን እንደዚህ 1 የሻይ ማንኪያ በደንብ የሞላ ጨምሬበታለሁ። ብታዩ ምራቅ ነው የሚያስወጣ ይሄ ምግብ የሚያምር በጣም በጣም ነው የሚጣፍጠው። ብትፈልጉ በሁብዝ፣ ብትፈልጉ በዳቦ፣ ብትፈልጉ በነጭ ሩዝ፣ በሻይር እየሰርታችሁ የሚሄደው አብሮ ማለት ነው። ከፈለጋችሁት የምግብ አይነት ጋር ይሄዳል እና ደግሞ ለሮመዳን በቃ ያበደ አንደኛ ነው። በሮመዳን ሰዓትም ቢፈልጉ በማንኪያ ይበላሉ፣ ቢፈልጉ በሁብዝ ይበሉታል። እኛ ቤት አብዛኛውን በሁብዝ ነው የምንበላው፣ ግን ሴትዬ በነጭ ሩዝ ትወደዋለች። በነጭ ሩዝ በጣም ነው የምትወደው፣ ተጠቀመዋለች እሷ። ሌላው ሰው ግን በማንኪያና በሁብዝ ሲበላ ነበረ ማለት ነው። እኔም እንደዛው በሁብዝ ነው የምወደው፣ በጣም የሚጣፍጠው። ይሄን ሰርቶ የሞከረ ብቻ ያድንቀኝ። እና የፍልፍል ባርዴ እንዳያችሁት ጭምር አረኩኝ ማለት ነው።
እዛ እሱንም እንደዚህ የተወሰነ እንደዚህ አንድ ላይ ግልፍጥ ግልፍጥ አድርገዋለሁ። በደንብ መብሰል የለበትም ፍልፍል ባርዱ። ጀስት እንደዚህ ስጋው ከበሰለ ቅመሞችን ካረጋችሁ በኋላ እንደዚህ ታደርጉታላችሁ። ትንሽ በቃ እኔ 2 ቁጥር ላይ ነው ያደረኩት እሳቱን በትንጃኑ እስከሚበስል ድረስ ነው። አያችሁት የት እንዴት እንደሚያምር ዋው! አይቼንን ያሰላም። እዚህ ጋራ ሶስ እንሰራለን። ይሄ ሎሚ ያለኝ እዚህ ጋር 3 የሾርባ ማንኪያ ዘባዲ ወይም እርጎ እንጠቀማለን። ዮገርት ታይናም 3 የሾርባ ማንኪያ ነው የምጠቀመው። ነጭ ሽንኩርትም እንደምታዩኝ እጨምርበታለሁ። ሩብ ማንኪያ ጨምሩ፣ በሻይ ማንኪያ ማለት ነው። ታሂና እንድታያችሁ ብዬ ነው ወደዛ ገፋ አደረኩት። 3 ማንኪያ ነው። ሌሞንም 3 የሾርባ ማንኪያ ጨምሩ። ወይም እናንተ እንደምትወዱት እንደምትፈልጉት ሞቅ ደመቅ ሽብረቅ ማለት ትችላላችሁ። ይወዳል ብትጨምሩበት። ዘይቱን 1/4 የሾርባ ማንኪያ ጨምሩ። እኔ ትንሽ ነው የጨመርኩት እዚህ ጋራ። ጫውም ለጣዕማችሁን እንዳትረሱ እንደዚህ ጨምር አድርጉ ማለት ነው። ሎሚን ቆርጭ ከግማሽ የተለቀ ስለሆነ ለመቁረጥ ለመጭመቅ እንዳመቸኝ ብዬ ነው ቆረጥኩት። እዚህ ጋር እንደዚህ እንደምታዩ ጭምቅ አደርገዋለሁ። እንደዚህ እጄን ስታዩ ቀጭን የሚመስላችሁ ሰዎች ቀጭን ነሽ እንደምናምን ትሉኛላችሁ። አጥንቴ ብጥ ያለውን አይታችሁ ነው። ተፈጥሮ ነው። በወፍርም ብቀጥንም እጄ እንዲህ ነው። ቀጭን ግን አይደለሁም። እኔ በጣም ቀጭን አይደለሁም። ደስ የሚል አቋም ነው ያለኝ እኔ እግዚአብሔር ይመስገን። እና እጄ ይሄ አጥንቴ ውጥት ያለ ይመስላል። እዚህ ጥፍ ማየው ጋር ቁርጭምጭምት ነው የሚባለው፣ ምንድነው የሚባለው? እጥፍ ማረጋችን አጥንቴ በወፍርም ብከሳም እንደዚህ ነው በቃ። እንደውም በጣም ሰውነቴ በሚቀንስ ሰዓት እንትን ያለ ነው ይወጣል በጣም አጥንቴ ማለት ነው። ግን ደህና ነኝ እኔ በቃ ወፍራም የሚባል አይነት ሰው አይደለም። ይኸው እንደምታዩኝ እዛ ጋር እና እዛ ጋር ለማየት ሄጄ ነበረ፣ ግን ላጠኝ እንጂ ልጦኝ ነው የመጣሁት። ያቃጥላል። እሺ ተጠንቀቁ። እና ይህንን እስኪ ልየው አነስ ያለችውን መጀመሪያ ባይሆን ብዬ እንደዚህ ሰንጠቅ አድርጌ ሳየው በስሏል ውስጡ። አያችሁት? እንደዚህ ስታዩት አሁን ነጭ ነው ግን በስሏል። ይሄ ጥቁሩ ነገር እንዳይገባባችሁ። በነገራችን ላይ በእሳት ፋህም ወይም ደግሞ በሲሊንደር የምስር ወይኔ የስፒከሩን አፍኝ ይሆን እንደማዋረው ይሰማችሁ ይሆን? እና እንዳይገባባችሁ በፋህም የምትጠብሱ ልጆች እንደዚህ ጫፏን ይዛችሁ ውሃ ብቻ ስለቁበት ይሄ ጥቁሩ ነገር ይሄዳል ማለት ነው። የበተንጃኑ ልጣጭ የስልኬን ስፒከር ግጥም አድርጌ ፍን አድርጌ ይዤዋለሁ። እንግዲህ ይሰማችሁ አይሰማችሁ አላውቅም። እስኪ ድጋሚ ይሰማዋለሁ ወይ? እዛ እዚህ ጋራ እንደዚህ ቀጥቀጥ አድርጓ። እዚህ ጋራ ስቀጠቅጡት ትንሽ ጨው ጨምሩበት። ታውቃላችሁ ያው በትንጃን በባህሪው ይጠቁራል። መቼም በትንጅን ሰላጣ ሰርታችሁ ታውቃላችሁ ብዬ አስባለሁኝ። ለዛ ነው ስተቀልለውና ሳጥበው ያላሳየኋችሁ። ቀላል ነገር ነው። አጠባርጉ በትንጃኑን ይችን ጫፏን ሳትቆርጧ በፎይል ጠቅልሎ ጋዝ ላይ መጥበስ ነው። ያው ሁለተኛውንም አመጣሁት በስሏል ማለት ነው። በጣም ነው የምትወዱት። በጣም ልዩ ምግብ ነው። ያምር እኔ በጣም ወድጄዋለሁ። ምናልባት ቪዲዮ ስለረዘመ ከባድ ምናምን ነገር ሊመስላችሁ ይችላል፣ ግን በጣም ቀላል ምግብ ነው። ጊዜም ሰዓትም ሰከንድም አይፈጅም አይወስድም።
የዛ ሀገር ምግብ እንደሆነ ቶሎ ነው የሚበስለው ታውቃላችሁ። ከስንት አንድ ስጋ እንኳን ትንሽ እንደው ስጋ ቶሎ አይበስልም። እዚች ጋር ቁርጥ አድርጌ ጣልኳት። የበትንጃ ነው ጥቁሩ ፓርት እንዲገባ አልፈልግም። ይሄ አይፈለግም፣ ትጥሉታላችሁ ማለት ነው። እዛዚች ጋር ድጋሚ ቀጥቀጥቀጥቀጥቀጥቀጥቀጥ ታርጓታላችሁ። ከዛ ቅድም የሰራ ነው ሶሳችን ውስጥ ነው ወስደን የምንቀላቅለው ማለት ነው ውዶቼ። እና ደግሞ ዩቲዩብ ላይ ኮሜንት ሰብስክራይብ አድርጉልኝ እህቶቼ፣ ፕሊዝ ፕሊዝ። በዚህ አጋጣሚ ግን ቪዲዮዎችን የምታዩልኝ አመሰግናችኋለሁ። አበረታቱኝ፣ እርስ በርስ አብረን እንማማር እላችኋለሁ ውዶቼ። እሺ አራንቺ ሊበቃሽ ስቀጠቅጭ ልታድሪ ነው እንዴ? እና እንደዚህ እዚች ጋር ሚክስ ታረጓታላችሁ። እዛ ጋር ከቅድም ሶሱን ስሰራ እስከምቀምሰው ቸኩዬ ነበረ። በነገራችን ላይ እኛ ቤት ታሂኒያ እንደዚህ አይነት ሶስ ምናምን በጣም ነው የሚወደደው። ከፈለጋችሁት አይነት ምግብ ጋር ነው ደግሞ የሚሄደው። በተለይ በረመዳን ሰዓት እንደው ግልግል እኮ ነው ብታዩ። ቢፈልጉ በሁብስ ቢፈልጉ በምን ይበሉታል። በቃ ግልግል አልኳችሁ። በጣም ተወዳጅ ምግብ ነው። በፈለጋችሁት አይነት መብላት ትችላላችሁ። በዳቦ፣ በኩብስ፣ በነጭ ሩዝ፣ በሻይ እየሰርታችሁ በጣም ነው የሚወደድላችሁ። የምትወዱት ስሩና ሞክሩት እና እኔንም አበረታቱኝ። የሚሰራ ሰውና አበረታታ እንደግፍ እላለሁ። ከዛ እዚች ጋር በሳህኒ ግልብጥ አረገዋለሁኝ። ወስጄ እንደዚህ አስተካክለዋለሁ ማለት ነው። እንደዚህ እንደምታዩኝ ዋው ሲያምር ብታዩ። በስመ አብ ደግሞ ስጣፍጥ ልዩ ነው አልኳችሁ። ይህን እሳቴን እስከ መጨረሻው አጠፋሁት። ጀምሮ 2 ቁጥር ላይ ነበረ። 2 ቁጥር ላይ ከሆነ ኃይል የለውም። እንደዚህ አመጣና ስጋዬን ከላይ ጨምራለሁ። ስጋችሁን ከላይ ጨምራችሁ ከጨረሳችሁ በኋላ የፕርስሊ ቅጠል ካላችሁ ባቅዱኒስ ማለት ነው አድርጉበት ማለት ነው። ለዲኮር የሚሆናችኋል። ቀንጠብ ወይ ትንሽ ገርደፍ አድርጋችሁ ከትፋችሁ። ትንሽ ነው ብዙ አይደለም። እኔ ልክ እንዳረኩት አይነት እኔ ናና ነው ያረኩትኝ። ናናም ራሱ አልቆ ነበረ። ለዲኮር ነው። አረንጓዴ ነገር ከስር ነጭ፣ ከዛ ስጋው ሆኖ አረንጓዴ ደግሞ ሊጣልጥል ስታርጉት ለመብላት ይማርካል። ብሉኝ ይላል ማለት ነው። እና እህቶቼ ይህን ይመስላል። ከወደዳችሁት ስሩ፣ ላይ ኮሜንት አድርጉልኝ፣ አበረታቱኝ። እወዳችኋለሁ፣ አመሰግናችኋለሁኝ። ይህን ይመስላል። ፍላፊ አለይኩም አለይ እላችኋለሁ። አያችሁ እንዴት እንደሚያምር ዋው! ባይ ባይ። ስሩና ሞክሩት።